ተከታተሉልን። የዩቲዩብ ቻናል ሰብስክራይብ አድርጉ። ቆንጆ ቆንጆ ፊልሞች ይቀርቡበታል። አልገባኝም። ቆይ ዛሬ ቀን ምንድነው? የረሳሁት ነገር አለ? የኔ ፍቅር ምንም የረሳሽው ነገር የለም። ብሌኔ እኔ አንቺን ለመጀመሪያ ጊዜ ያየሁሽ ልክ የዛሬ ዓመት ነበር። ታስታውሻለሽ? ኧረ በእናትህ ግራ ገባኝ። ያው ብቻ ሰው አንቨርሰሪ ምናምን እንደሚለው አይነት አንተ ፍቅር የጀመርንበትን ሳይሆን ያየኸኝን ዓመት ልታከብር ባልሆነ ቆይ ግን እንደዛ ይቻላል እንዴ? ይኸውልህ ከሆነ ደግሞ እኔ ራሴ በምናብ ያየሁህን ቀን ነው እሺ የማከብረው። ፍቅር ቀስ በይ ቀስ። ቆይ ምንድነው አንደርስም እንዴ? ብሌኔ በደስታዬም በሐዘኔም አብረሽ ለመሆን ፍቃደኛ ነሽ? መበርታት አለብህ። መጠንከር መበርታት አለብህ። እናትህ ጥላኝ ስትሄድ በአንተን የተጽናናሁት የበረታሁት ደግሞ እንዴት አድርጌ እንዳሳደግኩት ታውቃለህ። ልክ እንዳደካው እንደዚያ። አዎ ይሄ ልጅ መጽናኛ መበረቻ ይሆናል። አይዞህ። ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ጥሩ አባቶኝ ያሳድገዋለሁ። እበረታለሁ። ወደ ኋላ አልልም። እንዳሳደገኝ ይሆናል ብለህ ቃል ግባልኝ። ቃል ገባለሁ። እስቲ ይሄ ልጅ ስሙ ቃላብ ጎበዝ። ካፌ መሰልኩ ቃላብ ብየዋለሁ።
ቦቾ እኔ አንበሳ ልጅ እኔ ደፍታት ለበልጄ ምን ነው አንተ ምን ወንክ አልወደኩም እኮ አያቴ ያስደንግጥህ ምን ሆነሃል አንተ በዚህ ከቀጠለ ግን አባዬ መኪና ማይገዛ ከሆነ በመመላለስ መሞቴ ነው እንደ ዛሬ ልጆች ምን ይሻላችኋል ምንድን ነው የሚሻላችሁ አሁን እችን 2 ኪሎ ሜትር አሁን እንደው መንገድ ነች ሰማ እኔ በእኛ ጊዜ ልንገርህ አይደለ 20 ኪሎ ሜትር በሩጫ ፍት እያረኩ ነበር ማረው ታዲያስ 20 ኪሎ ሜትር ቆይ ግን አያቴ ያንን ሁሉ ስትመላለስ አይነጋብህም ደግሞ ከዛ ተረት ላይ እንደምንሰማው አጥር ላይ ተኝተ አረ የኃይል የመሰለ ልጅ አንተ እኔን እንደ ውሻ ጎዳና ላይ ተኛ አየየየየየ ቡቹ ሳትክ አረረረ ምን ነው አንተ እኔ ተመስገን አይኔ ልጅ ግን ይሻለኛል ልክ ጎዳና ላይ እንደሚተኙት ለጠብዬ ምን ነው አንተ ምን አይነት ንግግር ነው የምትናገረው ቡቹ ደግሞ ልክ አይደለም እንዴ ሁለተኛ እንዲያነ ንግግር አንተ ገና ከፍሳትል እንደ ሃይመጎረምሳትና ምን ነው እንዴ በቃ እሺ ይቅርታ አለምደኝ እቺንማ ታውቃታለህ ዋሾ እታባክ እቺንማ ታውቃታለህ እንዴት ነበር ውሎ እስቲ ተነስ ውሎ እንዴት ነበር ውሎ አሪፍ ነበር እና ማርኛችሁ እንትን ምን አሪፍ ነው አንሳ ወርሳው ቋንቋ ዘካባ አሪፍ ምንድነው አሪፍ ጥሩ ነበረ ቆንጆ ነበረ ሸጋ ነበረ መልካም ነበረ ወርቅ ነበረ እንዴው ደሞ አለ አይደል እንደዚህ ይባላልኝ አማርኛ እኮ ቆንጆ አባቢ በእናትህ እናት ያስፈልገኛል ደግሞ ታውቃለህ ወንድምም እህትም የለኝም እባክህ አባቢ በእናትህ አግባ አባቢ ዛሬ ትምህርት ቤት እኮ ሁሉም ስለ እህትና ስለ ወንድሙ ሲናገር ነበር እኔ ግን ምንም አላወራሁም ምክንያቱም ስለሌለኝ እስቲ አባዬና የዛ ልጅ አፍ ማዘጊያ ሚስቴ ብትሆኝስ የኔ ቆንጆ በጣም ታምራለሽ እነሱ ጭቅጭቅ በስንት ጣሙ አረ ወንድ ልጅ ታሞ እንጂ ፈርቶ አይሞትም የኔ ቆንጆ ላግዝሽ አይ ዝምታ መልስ ነው አንተ ረፍ እንጂ ያሟል እንዴ አግዘኛል ሴቶቹ ቆይ ላግዛችሁም ሲባሉ ሁሉም ነገር ለከፋ ነው እንዴ ይመስላችሁ ይኸውልሽ ለከፋ እኮ አይደለም ቆይ ስሚ ደመር የሰጠውን እስቲ ያዝ እስቲ እንደገና ያዘው እስቲ 7 ብለህ ያዝ እሺ ሲደመር ብለህ ጣፍ ሲደመር አልክ 7 ብለህ ብያለሁ ሲደመር 3 ሲደመር 2 ያስክ ይሄን ደምረው እስቲ አስራ 12 ናው ጎበስ ደህና ይዛል 12 እስቲ ቆንጆ ነው ግን ሁለትን ገደድ ያርጋል ሸፈፋ ያርጋል እጅ አጣጣልህን አስተካክለው እሺ ደግሞ እጅ ጽሁፍህን አስተካክል ነገር ያለው አሳምር አጣጣሉ እሺ እንዴ ያረክ ደምር እሺ አያቴ ተከራችን ግን ብቸኛ ናት እንጃ እኔ ደላላው ነው እቃውን አምጥቶ ያስገባው ሲያተላጤ መሰለችኝ ላጤ ለናይ ነው ማን ነው እኔን ተናገረ ጋሼሊ አሂ አንተሪጅ አሂ አንተ ግን እኮ ልክ ነህ ለኔ እናት ለሱ ደግሞ ሚስት ታስፈልጋለች እኔም ብሎ ተመስገን ተኛ እንዴ አዎ ተኝቷል እሱም አይተኛ ምን አለበት ይተኛ ወዶ ለኔ ሰጥቶ እኔ ያለው እንጂ ማነጋ ቁጭ ብዬ ይሄ ተመስገን ይሁን እስቲ በቃ ያቴ ለዛሬ ጥናት ይበቃናል ገብተን እንተኛ ወይ ያው አረ ይበቃል ተነስ ግባ ተነስ ግባ ተነስ
ተረው ይርገብ ለኔ ምኝታ ውሃ ማስገባት አትርሳ። እሺ ደህና ነህ? ተወርጨቆ ጋራ የኔ ቆንጆ ታዲያ የት ነው ያለሽው? ዱባይ። እንዴ ብቻዬን ነው እንደዚህ ሀገር ያለው ሰው ሁሉ ምንድነው ውጪ ነኝ የሚለው? አባቢ ተነስ፣ እንዳልተኛ ቃሉ ተነስ፣ እንደ አምቡላንስ ሳልጮልህ ተነስ። ይሄው ተነስ። እሺ ብታይ ማለት ነው እዚህ የተለቀቀው ቤታችን ልጅ አዲስ ሴት ገባች። ጥሩ ነው። አሪፍ ጓደኛ አገኘ። አይ እኔ አያት ያለኝ ላንተ ነው። ተሳስቼ ነው ቃልዬም ተሳስቼ ነው። እኔ ያስፈልገኝ። ቆይ መች ምርጫ ተሰጠክ? አያቴ እንዳለ መፈልጊው ነገር አለ ወይ ውሃና መብራት ሳይቆራርጥ ይደርስሻል ወይ በላት ብሎሃል። እንደምትለው በአንድ ቀን ገብታ እንዴት መብራትና ውሃ ይባላል? ምን አይነት ፋራ ቤተሰብ ልታስብሉኝ ነው ብሎሃል። በሉኝ ድን አልሎም። ቆይ አንተ የምትተዋወቅበት አጀንዳ አለ? አይ ስለዚህ ና ተከተለኝ። ና አትፍሰዝ። አያትና ልጅ አንድ አይነት ሞት አይሆን እንዴ? አሬ ሽጣን ጆሮ ይደፈን። ምን የሆነ ከሰል አቀጣጥሎ ጭስ አፍኖት ቢሆንስ? ኧረ እባክህን አባቢ ክፋት ትመኝ። እሺ ምንድነው የሚሻለው? ወይ አንተ ክፈትላታ። እንዴት? ቆይ እንጋ ክፈት። ምን? ቤቶች ቤቶች እናት 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 እህት እናት። ቆይ ግን አባቢ ሁሉ ጠጥታ ነው? አይ ደፍታው ነው። ሲጀመር አንተ ይሄን ማየት የለብህም። አባቢ ከሄደ ፍጭ አይሻልም? ዋው ምንድነው የምናደርገው? እኔ ምን አውቃለሁ? ቆይ እናስብ።
ጎሽ በቃሽ። አንቺ አምሻል እንዴ? ቤቴ ምን ትሰራለህ? አምቡላንስ ጥሪልኝ፣ ተጎድቻለሁ። ይኸውልህ ሳልደግምህ አሁን ቀጥ ብለህ ውጣ። ከደገምሽኝ በነፍስ ማጥፋት ወንጀል ማረሚያ ተወርጃታለሽ። በጣም ጥሩ ዜና ነው። እሺ እንዴ አንቺ አምሻል እንዴ? ገለሽኝ ከርቸሌ መውረድ ፈለግሽ? እኔ ይኸውልሽ ኃላፊነት አለብኝ። የቤተሰብ አስተዳዳሪ ነኝ። አንተ ልጅ ትሰማኛለህ? ቢያንስ የምትገዩን ሰው እንኳን ስም ማወቅ አለብሽ። ተመስገን እባላለሁ። ያንቺ ማን ልበል የኔ ቆንጆ? ሁለተኛ እዚህ ቤት ተመልሰህ እንዳትመጣ። አሁን ቀጥ ብለህ ውጣልኝ። እኔ እዚህ ቤት መምጣት አልፈልግም። በእነዚህ ሁለት ሰዎች ጭቅጭቅ ነው። እነሱን ማስቆም የምትችይ ከሆነ ጥሩ፣ የማትችይ ከሆነ ግን መገናኘታችን ግድ ይለዋል። ቆይ አንተ ማነህ? ያከራይሽ ልጅ። ጣጣ ውስጥ ነው የሚገኘው። በዚህ ሰላም ፈልጌ ብመጣ እንደገና ሌላ ጦርነት። ውጩ ውጩ! አንቺ ምን ሆነሃል? ጨረስክ አይደል? እስቲ ምን ይሻለኛል? እስቲ ቆይ እንጂ ፈና ይሳሙኛል። እኔ ነው? አዎ አዲሷ ተከራያችን ነች አይደለ? አዎ። ደህና አደርሽ? ደህና አደራችሁ አይሉ? ደላላው ሲያስገባሽ እኮ ብቻዋን ነች፣ ሰው የላትም ብሎ ነበር። ሰው አለሽ እንዴ? እና ብቻዋን ትፈራለች ብለው ነው ልጆን የላኩብኝ? የቱ ልጅ? የኔ ልጅ ተመስገን። አንቺ አረገው አርጎት ከሆነ ወንድ ወጥቶታል ማለት ነው። ወንድነቱን ሰልቤ ሳስቀምጠው ያኔ ይረዱኛል። እሺ ምን ያስፈራራሽኝ? እንደው እያስጠነቀቅኩት ነው። ከዚህ በኋላ አይደለም ቤቴ በሬጋ እንኳን ባገኘው እርሶ ራሱ ችግር ውስጥ ይገባሉ። እሺ እንዴ የዚህ ቤት እኮ ባለቤት አከራይሽ እኔ ነኝ። እኔ እናት አውቃለሁ። እኔ ደግሞ ለ1 ዓመት ነው የከፈልኩት። ያ ማለት የኔ ቤት ነው ማለት ነው። እንደፈለጉ መግባትና መውጣት አይችሉም። ከፈለኩ ደግሞ በሩን ቁልፉን እቀይረዋለሁ። ቀይሪዋ። ብትቀይሪውስ እንዴ ምን መስሎሽ ነው የምትቀይሪው? ማን ብሎሽ ነው የምትቀይሪው? እንደውም ከዚህ በኋላ ቤቴ ከደረሰ ብዬ ጮኬ ደፍሮኛል ብዬ 15 ዓመት አስቀፈድደዋለሁ። እሺ እንዴ ምን ነው የኔ ልጅ ምን ነው ታዳጊ ሕፃን ልጅ ፊት እንዲህ አይነት ወሬ ይወራል እንዴ? አሁን ተይ እንጂ እንዴ ቁልፉንም ቢሆን ስጋት አለብኝ ካልሽ መቀየር ይቻላል፣ እንቀይረዋለን። ግን 15 ዓመት ያልሽው የሚሆን አልመሰለኝም። እንኳን ያልሽውን ነገር አድርጎ ይቅርና ገሎሽ ቢሄድ እንኳን 15 ዓመት ሊፈረድበት አይችልም። አናቆም እንዴ እዚህ ነገር ህግ? ተይ እንጂ እንዴ እናያለን። ለማንኛውም ግን ነግሬዎታለሁ። እሺ አያቴ ከፋ እንዴ? እንዴት አይከፋኝ? እስቲ ሚስት አግባና ተሰብሰብ ብለው ይሄው የሰው ቤት እየሰበረ እየገባ እንዴት አይከፋኝ? እንደሱ እኮ አለም የተፈጠረው። እስቲ ተወኝ። የዚህ ልጅ ነውርና ገበና እስከ መቼ ነው የምትሸፍንለት? እሱ አልበሲል ሲል አንተ አረርክ። ቶ እውነት እንደሱ አለም የተፈጠረው። ምንድነው ታዲያ ሆነው? ትላንትና አዲስ ገቢ ነሽ ብለን ሰላም ልልናት ነበር አላማችን። አንተም አለህበታ። ማህበር ፈጥራችሁ ተደራጅታችሁ ነው? እሺ። ከዛ በኋላ ስናንኳኳ አልከፈትም አለ። እሺ። ቁልፍ ሰጠሁት። ያው ታውቃለህ እሱ ያን ያህል ብልጥ አይደለም እና ከፈተው። አዎ። እሺ። ከዚያስ? ከዛ ራሷን ስታ አገኘናት። እሷ? እሺ። እዛው ሲንከባከባት አደረ። ተንከባከባት? ሞት እንጂ አሁን እሷ እንዳለችው አይደለም። እሱ እንክብካቤ ብቻ ነው አይደለም። ግን እኮ እሷም ጥሩ ነገር አደረገችው ማለት የሚነገር አይደለም የሚተረም እንጂ። ይኸውልህ እኔ ልጅ እኔ አርሙትም የክሳርጉትም ተናገሩትም አትናገሩትም እምፈልገው እሷን በአግባቡ መንከባከቡን ነው። አበቃ። ተንከባከባት ግን ብለኸኛል። አዎ ዋናው መንከባከብ ነው። አቤት የኔ ቆንጆ፣ ምን ልታዘዝ? አንድ ተቆራጭና ጠቆር ያለ ማኪያቶ አምጣልኝ። እሺ የኔ ቆንጆ፣ ሌላ የምትፈልጊው ነገር አለ? ዝም ብለህ የታዘዝከውን አምጣ።
ስማ አሎ ምንድነው ስተራሰማ እንዴ? እና ምን ሆነ ነው የቆየኸው? ይቅርታ ማኪያቶ በ3 ደቂቃ ይደርሳል። የኔ ቆንጆ ምንድነው የኔ ቆንጆ የምትለው? ቤቱ ማናጀር የለው? አራለሁ እና በቃ ይጥራልኝ። እሺ እሺ አጥና የጠወለገ አበባ ጠብታ ውሃ እንደሚፈልግ በጨለማ የከረመ ሰው ብርሃን እንደሚሻ የተራበ ሕፃን ልጅ እናቱን ጡት እንደሚፈልግ ልቤ ፍቅርሽን ይፈልጋል። እርግጠኛ ነኝ እና እንደምትይኝ በመጣስ ስለ ልጅሽ ምን ልልሽ እችላለሁ? አንዲት የጠለቀች ጀንበር ህይወቱን አጨለመችበት። ለረዳው እየቻልኩ ባለመርዳቴ ይቅርታ አድርግልኝ። አቤት የኔ መቤት ምልጥ እንዴ ሴትዮ እዚህም ተከተለሽ መጣ። አንተ ስማልኝ ተመስገን። መስተንግዶቹ በጣም ያስጠላል። ልክ እንዳንተ ገና ከመቀመጧ እኮ ዘበል አንተ የጠየቀ የለም። ቶ ያንተ ችግር አይደለም። ምን ማለት ነው? ለመስተንግዶ ሰውን መርጣለን። ሰማኛለህ ሰውዬ? እየሰማሁሽ ነው ሴትዮ። መልእክት ያልደረሰም መሰለኝ። ማንም ምንም የነገረኝ ነገር የለም። ባትከታተለኝ ይሻላል። እሺ አለበለዚያ ግን የማትወጣው ነገር ውስጥ ነው የምትገባው። ሴትዮ ይኸውልሽ ችግሩን ወደ ጎን ታዩና ይሄ የምታዩ ካፌ እኔ ነው። ገባሽ አይደል? ስራዬን ትቼ እንዳንቺ አይነት ቂጧን የጣለች ጋጥ ወጥ መከታተል ይመስልሻል? ማንን ነው ቂጧን የጣለች ጋጥ ወጥና ዱርዬ? እኔና ከዚህም በላይ ብጨምርልሽ ደስ ባለኝ ነበር። ይኸውልሽ አሁንም ይሄ ቦክስ ሰነዝራለሁ የምትይው ነገር ታዩና ቀስ ብለሽ ውልቅ ብለሽ ውጪ። አልወጣም። በገንዘቤ መሰለኝ የምጠቀመው። እናንተ ደግሞ ዜማ አገልግል ግዴታ አለባችሁ። እሺ ምን ልታዝ? ነጣ ያለ ማኪያቶ። እሺ ስማ። አቤት። ምንድነው ያልኩ? ነጣ ያለ ማኪያቶ። ሐሳቤን ቀይሬያለሁ። ጠቆር ያለ ይሁን። ይኸው ና ግማሽ ሊትር ውሃ ከውጭ ቀዝቃዛ ቀዝቃዛ። ያው ነገርኩህ አይደል? ምንድን ነው የምታስደጋግመኝ? ትናንትና ዛሬ አሰቃየቻ። ቀላል ጧት በቦክስ ካፌ መታ እንደገና አንዴ ነጣ ያለ ማኪያቶ፣ አንዴ ጠቆር ያለ ማኪያቶ፣ አንዴ ቀዝቃዛ ውሃ፣ አንዴ ምሪንዳ መከራዬን ያበላች። ምስኪን አባብ ተንከራተትካ። መንከራተት አይገልጸውም። ቀላል እቺ አትሆንም። በቃ እቺ እንኳን ለሚስትነት ለጎረቤትነት አታዋጣም። ሌላ መፈለጉ ይሻለናል። አይሆንም። አንተ ምን ቤት ነህ እንዴ? ይሄ እኮ ዕቃ ጨዋታ አይደለም። እንደውም ከዚህ በኋላ አንተ የትልቅ ሰው ጨዋታ ውስጥ መግባት የለብህም። አንተ የኔ ልጅ አይደለ? እንደውም ከዚህ በኋላ አስጠንቅቆ ሊያሰናብታት ይገባል።
እሱን እኮ ልክ ነህ፣ ግን እሷ 1 ዓመት የቤት ኪራይ ስለከፈለች እሷን ለማስወጣት ይከብዳል። ምን? አዎ ደግሞ እሱ ብቻ አይደለም አያቴንም አስፈራርተዋለች። ለምን አልነገርከኝ? እንዳትጨነቅ ብዬ ነው። ራስ ያናግራታል። አንተ ምንም ነገር ልትፈራ አይገባም። እሺ እሺ ነው ልጅ ና ቆይ ያሳዝናል በጣም። አንተ አትበሳጭ በቃ። ያን ያህልም ያበሳጭ አይደለም። ተወው ምንም አይደለም። እንዴ እኔ ተመስገን አይደለም አሳያታለሁ። እንዴ አንተ ዝቅ ቁጭ ብድግ እኮ ነው ያደረገችኝ። ያንተ አባት የእሷ አያት መሆኔን እንኳን እንደው አያስከብረኝም። ያሳዝናል። ምላሷን ነው የምቆርጥላት። አባቢ በቃ ተዋት ትቅርብህ። እንዲህ በቀላሉ አንላቀቅም። ተመስገን ኃይሌ ማን እንደሆነ አሳያታለሁ። ትቢቷን ነው ማስተነፍስላት። ቀልዳል በቃ አባቢ ተው። እኛ አይደል እንዲያግባግባ ብለን የጨቀጨቅን። በቃ ተዋት ትቅርብህ። እኔም ለሚስትነት አልፈልጋትም፣ ግን ሰው ማክበር ምን እንደሆነ አሳያታለሁ። አሳያችኋለሁ። ምን ታረቅ? ቀስ በል እስቲ ቀስ በል። አንተ ገና ታስቆንነኛል። አንተ አበደ እኮ አንተ አበደ እኮ። እንዴት ዋላችሁ? ልናስጠነቅቅን የመጣ ነው እንዴ? ታዲያ ለመጠንቀቅም እኮ የማርያም መንገድ ያስፈልጋል። ሰካራ ከብሬን ራቅ፣ አለበዛ ሰባብረን ነው የምንጥለው። ማናት ብሌን? ብሌን ግቢያችሁ አለችው ነች። ታዲያ ከግቤና ከካፌ የት ልሂድላችሁ? ምን ነው አፌን ከፈትክ? ቦቹ ግድ የለህም ሆስፒታል እንውሰደው። ኧረ አያስፈልግም። ትንሽ ነው የደማችሁ። በቃ እሱንም እጠርግለታለሁ። እዛ ጋር የቆሰለች አለች፣ እሱንም ኮፒ ቀብቼ አለቀ። እንደው ማን ነው እንዲህ አደረገ? አንተ ሌቦች ናቸው። ሂድ ሌባ። ሞባይልህን አይወስደውም? አባ እንዳልደውላችሁ ነው ነገር አለሙ ድብልቅ ብሎብኝ ነበር። በቃ ተው አንተ ደግሞ እንዴ እስከ ነገ ድረስ ትድናለህ እኮ። ወይቼው አታምጣ ስለው አመጣውና ምን የሚባል ተረት አለ ውስጥ። ወይ መድኃኒዓለም ምንድነው? ምን ሆነሃል? አንቺ ሰይጣን ከኔ ምንድነው የምትፈልጊው? አንተም ወንድ ሆነህ ደግሞ ካንተ ምን ይፈልጋል? ምን ሆነሃል? ለምንድነው ዱርዬ ቀጥረሽ የምታስደበድቢ? ሴትዮ አንቺ እብድ ነሽ። በደህና ጊዜ ለይቶልሻል። እኔ ቤተሰብ አለኝ የማስተዳድረው። ባንቺ የመጣ ቤቴን ማፍረስ አልፈልግም። ትሰሚኛለሽ? ኃላፊነት ሊሰማሽ ይገባል። ካልሆነ የመጣው ይመጣል። ከዚህ ቤት ጎትቼ አስወጣሻለሁ። እየፎከርክ ባልሆነ ብቻ ቃላብን ይንሳኝ፣ እገልሻለሁ። በእናት በጣም ብዙ ጊዜ ሞክሬ ያቃተኝ ነገር ነው። እባክህ ግደለኝ። እንዴ አንቺ እኔና ቤተሰቤ ላይ ጦስ ልትሆኚ ነው እንደ የመጣሽው? ስማ አሁን ደምስ ምን ሆነሃል? አልከፈትም። ልከፍት አይደል እንዴ? እዳት ላይ ነን። ትናንት ያስጠነቀቅኩሽን አልሰማሽም መሰለኝ። አሁን እሱን ቶሎ እንድታደርገው ነው የመጣሁት። ለነገሩ በህይወት አላማና ተስፋ ከሌለው ሰው የሚጠበቅ ነገር ነው ያደረግሽው። እኔ ደግሞ ምኖርለት አላማ አለኝ፣ ቤተሰብ አለኝ፣ ልጅ አለኝ።
ያለ ልጄ ቅንጣት ታህል መኖር አልፈልግም። ለልጄ ፍቅርን እንጂ የተጨማለቀ ማንነት አላወርሰው። ተረት ተረት ብትለኝ ኖሮ የመሰረትልህ ነበር። እውነት ነው። ይኸውልሽ ብሌን፣ አንቺ በሰው ሸክም ሆኖ መኖር የለመድሽ ባዶ ሴት ነሽ። ለዛ ነው እያንዳንዱን ነገር በገንዘብ የምታስቢው። አንድ ነገር ጨምርልሽ፣ አባትሽን ምን ያስፈራሃል ብለሽ ጠይቂው። ያኔ መልሱን ታገኘዋለሽ። ይህን ሁሉ ከለፈለፍኩ በኋላ መቼም ያልኩት ገብቶሻል። መጠቀም ትችያለሽ። አንድ ነገር አደርጋለሁ ብትይ ግን ቃል አልጠቀምም። አንቺ ትናንት ያደረግሽውን ነገር አደርገዋለሁ። ተባረክ። በእውነት አንተ ብርሃን አድርጎ ስለሰጠኝ እግዚአብሔር አመሰግነዋለሁ። ርክ በልልኝ። አሜን። ለአባትህም እንደው እረፍት የሆነ ትዳር ይስጠው። በዚህ እባርከዋለሁ። አሜን። ደህና መሸሽ። ደህና ያለ ሰው እግዚአብሔር ይመስገን ነው የሚለው። ደህና ኡፍ። እቺ ሴት ግን ሰው ነቻ ማለት ሰው ላይ እቺ ማለቀው ባይር እያየሁባት እኮ ነው። በተለይ ታሪክ ላይ እንደምንሰማው ይሄ አውሬ ነው የምትመስለው። የሰው ልጅማ የሰው ልጅ ነች። የኔ ልጅ ግን ውስጧ የገባው አንድ በደልና አንድ ችግር ነው እንዲህ ያረጋት ያለ። አየህ ምን ታረጋዋለህ እንግዲህ። አንዳንዴ እኮ ከተናገረች በኋላ ለምን ተናገርኩት ብላ እኮ ትጸጸታለች እኮ። እንግዲህ ይሄንን ከውስጧ ነቅሎ የሚያወጣ ቅዱስ መንፈስ ያስፈልጋታል። ማለት አልገባኝም። ማለትማ አየህ አንዳንዱ ሰው የሆነ ነገር ከተወሰደበት በኋላ ነገሩ ሁሉ ዝርቅርቅ ነው የሚለው። ያ መልክ እንዲይዝለት ያንን ነገር ነቅሎ የሚያወጣ መድኃኒት ያስፈልገዋል። መድኃኒት እና እዚህ ጋር አለ እኮ ነጭ ሽንኩርት ምናምን። የኔ ልጅ ተባረክ። አሜን። የእሷ እንደ አባትህ አይነት መድኃኒት ነው የሚያስፈልጋት። እና ነገረኛ እኔም እኮ እሷ ማዳን እፈልጋለሁ። እነግርሃለሁ። ይሄ እኮ ዋና ትምህርት ነው። አለቅልቀኝና እገባለሁ ቁጭ አድርጌ አስተምርሃለሁ። ለእሷ የሚያስፈልጋት ግን እግዚአብሔር ነው። በልተሉ ተባረክ። አጉል ተቆራጭ ኃይለኛው ትዝታ ኃይለኛው ትዝታ የኔ ፍቅር ይህን ዘፈን እኮ ትወደው ነበር። ገና ደስታን እንኳን በቅጡ ሳታጣጥም ትዳሪስ ነኝ። መጀመሪያ እናቴ ከዛ ደግሞ አንተን ገባሁ። ትዳሪስ ናፍቀኛል የኔ ፍቅር።
ወጣት ቃላብ ምን ፈልግ? ምንም። ግን እኮ ብሌን ቀን ሙሉ አላየኋትም። ታዲያ ከኔ ጋር ምን ያገናኘዋል? የሆነ ነገር ተፈጥሮ ቢሆንስ? ሄደን ቼክ እናድርግ። እናንተ ሰዎች ያማችኋል እንዴ? በስነ ስርዓት ቤት ተከራይታ የምትሉን ልጅ ቼክ እናድርግ የምትሉት? አባ ሰው ብቻው መሆን የለበትም ብለኸኛል ነበር። በእናትህ ሄደን ቼክ እናድርግ። በእናትህ ብቸኛ ልጅ ግን አታሳዝንም? በእናትህ አንዴ መጫወቻ አድርገኛል። አንተና አትንቀልቀል። እንዴ አባ ምን ሆነ ነው? አሁን እንደተለመደው አፈሪ ምን ነጭ ነገር አለ? አፈሪ ብሌን አንቺ አባቢ ሞተች እንዴ? አትስማልስ። ወይ ፈጣሪ፣ እንደው መድኃኒዓለም ፈጣሪ አወጣን እኮ እናንተ። እንደው አንድ ነገር ብትሆንስ ነው። እንደው ባንደርስ እኮ በቃ አለቀው። እሰይ እንኳን ደረስንላት። ሞታስ ቢሆን እንደማሚ ቃላብ ይሄን ነገር ላታነሳ ቃል ገብተህልኝ ነበር አይደል? ይቅርታ አባቢ፣ ስላደንካት እኮ ደስ ብሎኝ ነው። የት ነው ያለሁት? ብሌኒ እቤትሽ ነው፣ እቤትሽ ነው እናቴ። አልሞትኩም። እኔ ማሞት ነበረብኝ። ቆይ ለምንድን ነው ያዳናችሁኝ? ምን አገባችሁ እናንተ? እኛ ምን ብለን በምን አቅማችን ሰው እናተርፋለን? እሱ ባለቤቱ መድኃኒዓለም አተረፈሽ እንጂ። አዎ ምናልባት በህይወትሽ የሱን ተልኮ የምትፈጽሚበት አጀንዳ ሊኖረው ይችላል። ለዚያ ብሎ ነው። አዎ እንጂ ሰው ያተርፋል እንዴ? እኔ ማረባ ሰው ነኝ። እባክሽ ብሌን፣ እንደው የማይባል ነገር እኮ ነው። ይኸውልሽ ልጄ፣ እግዚአብሔር በምድር ላይ ይኸው ካፈር እንዲህ አብቁቶ ሰውን አበጅቶ ሰርቶ እስትንፋሱን እፍ ያለበት ያለ ጥቅም አይደለም። የማይረባ የሚባል የለም። ጥቅማችንን ተልኳችንን ያጣነው እኛ እኮ ነን እንጂ እሱማ በዓላማ እኮ ነው የፈጠረው። አዎ ተይ፣ እንዲህ አይባልም። ግድ የለሽም፣ እንዲህ አይባልም። አሁን እረፍት አድርጊ፣ ግድ የለም። እሺ፣ የምትፈልጊው ነገር ካለ ጥሪ፣ እኛ ከውስጥ ነን። አይዞሽ አይዞሽ፣ ያው ውሃውም አለ ወተቱም አለ። እሷም አይዞሽ። እሺ፣ አይፈራሪ አምላክ ቆይ ግን ለምን መሞት ፈልግሽ? የትልቅ ሰው ወሬ እኮ ነው፣ አትንገሪ። ግን መኖሪያ ጎጎሽ? አዎ መሞት ነው የምፈልገው። እኔ ማሚ እንደሞተችብኝ ሲነግሩኝ ወደ እሷ መሄድ ፈልጌ ነበር። ግን ማሚ እያለች የምትፈልገውን አባቢ ነገረኝ። እናም የበለጠ እንድኖር አጓጓኝ። ማሚ የምትፈልገው እኔ አድጌ መመሮኝ ብዙ ህጻኖች እንዳስተምርላት ነው። ቆይ አንቺ ለምትወጂው ሰው አላማውን መኖር አትፈልጊ? እንደዛ ማድረግ አትችይም? ሰው ሄዱብሽ ወይም ሞቱብሽ ከሆነ እነሱን አላማ መኖር ማለት ነው። እኔ እንጃ፣ አስቢበት። እናንቺ ግን ጓደኛ መሆን እንችላለን ነው? ደግሞ በሀሳብሽም አግዝሻለሁ። ቆይ አንተ ግን ይሄን ሁሉ ነገር ማን ያስተማረ? አያቴ። ይሄ ትንሽ ልጅ ልክ ነው። ላንተ ያለኝ ፍቅር በሞት ሞቴን እንጂ ሌላ ማየት እንዳልችል አድርጎኛል። ግን መሞቴ ይትቀራል። እንደሆነ ለምመኘውን አይነት ብርቱ ሴት ሆኜ ደስ አሰኝቼ እሞታለሁ። የእናቴንም ነፍስ ደስ አሰኛታለሁ። ቢሊየን ብለው ሰሞኑን ደብረዋል።
ምን ነው እነዚያ ሌቦች ከደበደቡ በኋላ እንደው አምሽተህ እንኳን አታውቅም እኮ። አይ ለነሱ ብዬ አይደለም አባዬ፣ የቃላብ ጉዳይ ትንሽ እያሳሰበኝ ነው። እንዴት? ከዕለት ወደ ዕለት በቃ በጣም እያደገ ነውና ከዛሬ ነገ አወቀ እያልኩኝ በቃ ጭንቆ ነውብኛል። ታዲያ መጨነቅ በሽታ እንጂ መፍትሄ ሆኖ ያውቃል እንዴ? ይኸውልህ መፍትሄው መንገር ነው እንዳትለኝ ብቻ አባዬ፣ ደጋግሜ ነግሬሃለሁ። እሺ ከዛስ? በጭንቅላቱ ምን ይዞ ሊያደርግ ነው? የምን መፍትሄ ነው የምትፈልጉት? እንትን በጣም እቺ ነች ያቺ አዲሷ ጎረቤት ያቺ ጉዳይ የብሌኔ ጉዳይ። ለሱ ጉዳይ እኮ መፍትሄ ተገኝቶለታል። ሞት እኔ ያለሁላት ትቀየራለች። እሺ እሷ ቀራጥስ ጉደኛ እኮ ነህ አንተ። ጀግና እኮ ነሽ። መስተመቼ እንጠብቅ። ትንሽ አሳያችኋለሁ ደግሞ። ሙት ጎበዝ ነቴን ማን ነው? ከፍት ነው። ቃልዬ እንዴት ነህ? አለሁ። ምን ይሰራል? ወይኔ ፍቅር እንዴት አለሽ? ጓደኛ ማሞች ለመሆን ተስማምተናል አይደል? ስለዚህ እንድቤን ያመጣሁልሽ። አመሰግናለሁ። አመስግኙ። ለኛ እንኳን ሳይቀርብ ነው የመጣልሽ። ባቢ ይሄ ለሁለት አይበቃም እንዴ? እንደውም አንተ አብራት ብለው። በጣም አመሰግናለሁ። ለምን? ህይወቴን ስላተረፍክልኝ። ካንቺ ባላቅም እግዚአብሔር በፈቃዱ የፈጠራትን ነፍስ በራሱ ጊዜ እስኪወስዳት ድረስ ማጥፋቱ ኃጢአት ይመስለኛል። ምግቡን ካላስቸገርኩ ግን የሆነ የሚጠጣ ነገር ምናምን ጠጥተህ ቢራ እንደው ሙት በለኝ እስቲ ሙት። አያቴ ወይ አባቢን እንዲህ ካጠነከር ነው በቅርቡ 3 ጉልቻ። ኧረ 3 ጉልቻ እንደምን ነው አንተ ልጅ እንዴ ልጅ ሆነ ደግ እንዴ ቃል ምረጥና እንደ ልጅ ተናገር እንዴ ጭራሽ እንደ ሽማግሌ እንደ ትልቅ ሰውና እንዴ! ኧረ ጎበዝ ድምጼን ተነጠቅኩ እዚህ ቤት። አያቴ 2 ሽማግሌ ባለበት ቤት ውስጥ ከማን ልማር? ማነው ሽማግሌ? አንተ ማነው ሽማግሌ? እቺን ተፈስ ማነው ሽማግሌ? ምን አባ ማነው ሽማግሌ? እኔ ነኝ ወይ ሽማግሌ? አፈር አባ ታባ ማለት ነበር ደሞሽ። አያቴ ጉድ መጣል። የምን ጉድ? ተመስገን መጣ እያለ ነው። ምን ነው አንተ ቶሎ ተመለስ። በሰላም ምናምን አይደለም። በሰላም ነው ወይ ነው የሄድክበት? ሰላም ነው እኮ እኔ እኮ አውቄያለሁ የት እንደነበርክ፣ ግን አመጣጥህ ቶሎ ፈጠነብኝ ብዬ እኮ ነው። አይ ሰላም ነው። ሰላም አዎ እንዴ አንተ እኮ ዱላ እኮ ብርቅህ አይደለም። አስገባችልህ እንዴ? ማልቀስ ፈልጌ አይደለም ማለቅሱ፣ ግን ፈራው መሰለኝ። አሁን በየጊዜው ሆዴን ባርባር ይለዋል። ብቻዬን መሆን መርጫለሁ። እንባዬ ሲፈስ ሁሉ ነገር ይለቀኝ ይመስል። እሺ እኔስ እችለዋለሁ። ልጅሽ እንዴት ይችለዋል?
አባዬ አንዳንድ እውነቶች አብረው ይቀበራሉ ይላል፣ ግን እሱ ማድረግ አልቻልኩም። ይኸውልሽ ብሌን፣ አንቺ በሰው ሸክም ሆኖ መኖር የለመድሽ ባዶ ሴት ነሽ። ለዛ ነው እያንዳንዱን ነገር በገንዘብ የምታስቢው። አንድ ነገር ጨምርልሽ፣ አባትሽን ምን ያስፈራሃል ብለሽ ጠይቂው፣ ያኔ መልሱን ታገኘዋለሽ። ሄሎ አባዬ። ወዬ ጌጤ ብሌን። ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። ከአንቺ ሀሳብና ናፍቆት በስተቀር ደህና ነን። አዎ ደህና ነኝ። ያ እያስቸገረኝ ነው ያልሽው ልጅ እንዴት ነው? ብሌን፣ አሁንም ካስቸገረሽ ልክ ያገቡታል። ይኸውልህ አባዬ፣ በጣም ተሳስተናል። ልክ ያልሆነ ነገር ነው ያደረግነው። ልጁ ይሄ የሚገባው ልጅ አይደለም። አባዬ ህይወቴን ያተረፈልኝ። ተይ ልጄ፣ ዓለም ትገለባበጥብኛለች። ያለኝን ስልጣን ያለኝን ሀብት ሁሉ ሰጥቼ የአንቺን ደስታ በመለስኩ። አልቻልኩም። ጥለሽኝ አትሂጂ። ማጣት ምን ያህል እንደሚያማኝ ተሽዋል። ለእኔ ለአባትሽ ደግሞ ምን ያህል እንደሚከብድ። አባዬ ተጎዳው የምትለው ምን ስታጣ ነው? በመኪና አደጋ አንቺንም እሷንም ያጣው መስሎኝ ነበር። በመጨረሻ ላይ አንቺ መትረፍሽን ሲነግሩኝ ካጣሁት ነገር የተረፈልኝ ብዙ ነው ብዬ እናትሽ ሆነሽ እንድታድጊላት ትፈልግ የነበረውን አድርጌ ያሳደግኩሽ። ምን ያደርጋል ጊዜው ተገለባባጭ። የፈለኩትን ሆነሽ አሳየሽኝ። ምኞቴ ልክ አልነበር። እኔም ብታጣ ምን ትሆን ነበር? አየር እንድትቀይር ያደረግኩት ለአመታት አልፍነሽ የነበረውን ቁስል ከዳነ ብዬ እኮ ነው። እንዴት ራስሽን ለማጥፋት ትሞክሪያለሽ? ቃል ገብተሽልኛል። እቺ ሰላቢ መጣች። እኔ እዚህ ቤት መስራት ከጀመሩ 6 አመቱ ነው። እንደዚህ አይነት ከስተመር አጋጥሞኝ አያውቅም። እቺ ግን ቆይ እንደው ጦርነት መሀል ነው እንዴት ወልዳ ያደገችው? ፎ አለቃ ሂጂ ላስወጣት እንዴ? አሃሃሃ ተው ተው ተው። ራሴ ያናግራታለሁ። ዛሬ ቤት ውስጥ ከ6 ሰዓት ስራ አይሰራም። ለምን? ብራይዳል ሻወር አዘጋጅተውበታል። ስለዚህ ዝግ ነው። በቃ እሺ፣ በኋላ መጥቼ ምሳ በላለሁ። ሌላ ቦታ ቢ ይሄ እኮ ካፌ ነው፣ ምግብ አናዘጋጅም። እሺ በቃ እገልሻለሁ ብዬ ያስፈራራሽ ስቀልድ ነው። እኔ ፈሪ ነኝ።
ለልጄ ስል መኖር እፈልጋለሁ። እንደዛ ከሆነ እሺ በቃ በኋላ መጥቼ ምሳ በላለሁ። እየነገርኩሽ ነው፣ ይሄ ካፌ ነው፣ ምግብ አናዘጋጅም። ይቅርታ በጣም ደግሞ ማታ ስታለቅስ አይቻለሁ። ብሌን ከቃላብ ጋር እየተቀራረባችሁ እንደሆነ አውቃለሁ። እየሰማሽ ነው? ይኸውልሽ ይሄ ነገር ካንቺ የወጣ ቀን እመኝኝ የዛን ጊዜ ፍሪ። አያቴ ለማን ፎቶ ደረቀ እንዴ? እንጃ ይሄ ዝርክርክ ምናልባት ከኪሱ ወድቆበት ይሆናል። ድጋሚ ተጠንቀቀው ማይስ ከሆነ ድጋሚ እንዲወስድ አንፈቅድለትም። በቃ የት ልትሄድ ነው? መጣው ብሌንን ማየት ፈልጌ ነው። ዩኒፎርምን ሳትቀይር ስለናፈቀችኝ እኮ ነው። በኋላ እቀይራለሁ። ተመስገን ነው። ወደ ቀደመ ነገራችን እየተመለስን መሰለኝ። ተመስገን። ቃልዬ የኔ ፍቅር አለው። እግዚአብሔር ይመስገን። አለው። ቢራ ጠጣሽ እንዴ? ትንሽ ቢቀረሻል። እሺ አስብበታለሁ። እና ቆይ ስለወራነው ጉዳይ ምን አስብሽ? ይኸውልህ የቤት ስራዬን በሚገባ ተወጥቻለሁ። እና ምን ወሰንሽ? በቃ እነሱ በፈለጉት መንገድ መቀጠል። በጣም አሪፋ። በቃ ልብሴን ቀይሬ ልምጣ፣ እኔ ጋብዝሻለሁ። በቃሽ፣ የምትጋብዘኝ ከሆነ እኔ ነኝ የምከፍለው። ግን እንዴ ምን ችግር አለው? እራሴ እከፍላለሁ። አንቺ ብቻ ስልክሽን ስጪ። ስልኬን አራቢውላ አታንዛዛ ነገር ምንድነው ዳርዳር የምትለው እንዴ? የት ነው የምመጣው? ቆይ ልጄ ምን ብለሽ ነው? ምንም አላልኩትም። ታዲያ ለምንድን ነው አጣድፋችሁ እንደዚህ የጠራችሁ? ልጋብዝሽ ብሎኝ ነው። ምን ታገኘና? ደስታዬን ሊካፈለኝ ፈልጎ ነው። አይዞህ አታስብ። ከዚህ በኋላ የመኖር እንጂ የመሞት ጉጉት የለኝም። ደግሞ እኮ ጓደኛ ማሞች ሆነናል። ታዲያ የት ልጋብዛት አሰብ? ደስ የሚላት ቦታ። የኔ ምርጫ ታውቃለህ። እሱ የፈለገችውን ትዘዝ። አንተ ትከፍላለህ፣ ደግሞ ሳድግ እከፍላለሁ። አረ የዛሬ 10 ምናምን ዓመት ዱቤ ልትወስድ ማለት ነው። ጥሩ እሺ። አይቴ ውጩ የኔ አንበሳ። እሺ ብሌን በይ እንግዲህ ሰላም እንዳሪ። እንዴ ቢራ አንጠጣም እንዴ? አንድ ከሆነሽ እሺ። አይቴ ጥለን ጠፋን አይደል? ግድ የለም። እንዴት ነው ሄዳችሁበት? ግን እንደው ደስታቸው ሙሉ ሆነ? አሪፍ ነበር። አባቢ ራሱ እኮ አብሮን ነበር። መጣ እንዴ? እውነታውን አብሮን ነበር። ተመስገን። የልቡን ጥቃርሻ አይ መግፈፍ ጀመረ ማለት እኮ ነው። እሺ ይሁን እኮ ራሱ ውጪ እያወሩ ነው። የት? እዚህ ውጪ እኛ ጋር እንደው ቆመው ብቻቸውን። ውሸታ ቤት እንደው ቡች ተው። ይችን ነገር እኔ አልሰማሁም አላየሁም። አንተም አላየህም አልሰማህም። ግባና ተኛ፣ ግባና ተኛ። ወሬ የለም ተማም ወሬ ጸጥ። አቤት ፈጣሪ፣ አቤት ፈጣሪ። እሺ ተመስገን፣ ተመስገን፣ ተመስገን።
እጮኛዬ ነበር ነበር። ታዲያ የት ሄደ? በአንድ የተረገመች ምሽት ከፀሐይ የፈካሽ ነፍሴን አጠቆርኳት። ደስታዬን እንኳን ማሳደር አልቻልኩም ነበር። የሆነ ጣቴንና ምሽቴን አስቦልኝ ህይወቴን ቆንጆ ሳቅስቄ ሳጨርስ ድንገት አጣሁት። በቃ ያን ምሽት ወደ ቤት መግባት አልፈለኩም። ከሱ ጋር ስደምቅ ማደር፣ ጨረቃ ማስቀናት አማረኝ። ግን ሁሉን ነገር አጥቼው አረፍኩት። በደስታ ብዛት ጠጥተን ነበር። ምናደርገውን አናውቅም። ከፍተኛ መኪና ተጋጠጠ። እኔ ተረፍኩ። እሱ ግን ላይመለስ ሄደ። በጣም አዝናለሁ። እና ህይወት ፍትሃዊ ናት ትላለህ? አይደለችም። ግን አንቺ ላይ ብቻ ሳይሆን ሁላችንም ላይ ነው። ተጽናናኝ እባክህ። ማጽናናት አይደለም። ምን ማለት ነው? ሩት ምን እያልሽ ነው? ስለምን መለያየት ነው የምታወሪው? ስለሆንኩት አትጠይቀኝ ተሜ። በቃ የማውቀው አንድ ነገር ካንተ ጋር መሆን እንደማልችል ብቻ ነው። ምን? የምን መለያየት ነው የምታወሪው? ሩት ያስከፋውሽ ነገር አለ? አባዬ ያስቀየመሽ እንዴ? በፍጹም አባትህ ካንተ በላይ እንደሚቀየሙኝ ያውቃሉ። ልጅ እያሉ እምነታቸውን ሰባብሬዋለሁ። ይቅርታ በልልኝ። በቃ ተሜ መሄድ አለብኝ። ሩት ከሷ መሄድ በላይ ሰብሮኝ የነበረው ሊሞሽረኝ የተዘጋጀው አባቴ ማርዳት ነበር። ኋላ ግን ከመሄዷ በላይ እንትታኝ ሄደች የሚለውን ጥያቄ ደጋግሞ ያሳመኛል። ታውቂያለሽ፣ ዓለሜ ነበረች። እና እንደ ሰው ስቼ እንኳን አስቀይሜያታለሁ ብዬ አስቤ አላውቅም ነበር። አባቴ ከኔ በላይ ይወዳት ነበር። ቤታችንን ደግሞ በጣም በደስታ ሞልታው ነበር። እንዴት ትሄዳለች ብዬ ጠረጥራለሁ። ከዛም ማይገባኝ ቦታ መገኘት፣ አባቴን ማሳዘንና ማስለቀስ ጀመርኩኝ። ያኔ ተሰማኝ ያጣሁት ፍቅር ባይመለስም አጽንቶ ያቆመኝን የአባቴን እንዲያሳጣኝ መፍቀድ የለብኝም ብዬ አሰብኩኝ። ከዛ ፊት ለፊት ተጋፍጬ ጠየኳት። ሩት ምን ልትሆን መጣ? ተሜ ነግሬህ። ሩት እባክሽን አንዴ ላናግርሽ ፈልጌ ነው። እባክህ ተወኝ፣ አታስጨንቀኝ። በቃ ቢያንስ ለምን እንደተውሽኝ እንኳን ምክንያቱም ማወቅ የለብኝም? ምናልባት ለወደፊት ህይወቴ ከጠቀመኝ ብዬ እኮ ነው። ካሁን በኋላ እንደፈለክ እየመጣ ልታገኘኝ አትችልም። ህይወቴን ታከብድብኛለህ። አሁን ለምን እንደተውሽ ምክንያቱ ገባኝ። ከዚህ በኋላ ህይወትሽን አላከብድብሽም። ከጥቂት ጊዜ በኋላ ሌላ ችግር ተፈጠረ። ህፃን ልጅ በራችን ላይ ተጥሎ ተገኘ። ምን ሆነ ብለን ያነሳው? ንገረኝ እንጂ እንዴት የወደቀ ህፃን ልጅ ከበር ላይ አንስተህ ታመጣለህ? እሺ አንሳው፣ ምንም አይደለም። ፖሊስ ጣቢያ መሄድ የሚገባውን ጨቅላ ህፃን አምጥተህ ሆስፒታል። መጀመሪያ የጤንነቱን ነው ማየት ያለብን። እንዴ ራስ አይደል እንዴ መጀመሪያ ሰው ይቀድማል ብለ ያሳደገ? ብልስ ለምን ወደቀ፣ ማን ጣለው፣ እንዴት ተጣለ የሚሉት ነገሮች መጣራት የለባቸውም እንዴ? አለባቸው የለባቸው? ለሱም ቢሆን ችግር የለውም። ቆይ ደብዳቤ አለ ከህፃኑ ጋር የተቀመጠ። የምን ደብዳቤ? አንድ ደብዳቤ አብረው አስቀምጠዋል። ደብዳቤ?
እየሰማሁ ጮክ ብለህ አንብብል። እፈልገዋለሁ ይሄን ደብዳቤ። አነብልሃለሁ። አንብባ። የት አለ አንተ? ከዛስ? ያ ደብዳቤ ማን ነበር ታዲያ? እንደፈራሁት እንዳይሆን ብቻ። አዎ ሩት የምታፈቅረውን ሰው በሞት በማጣቱ በሞቱ ቢያስደነግጣትም ከሁሉም በላይ ግን ከእሷ ጋር እያለ ከብዙ ሴቶች ጋር ይገናኝ እንደነበር ስትሰማ ራሷን መቆጣጠር አልቻለችው። የ1 ዓመት ከ6 ወር ሕፃን ልጇን ለእኔ ሰታኝ ያላት አማራጭ መሞት ብቻ መሆኑን የሚገልጽ ደብዳቤ ከሕፃኑ ካስቀምጣ ራሷን አጠፋች። ማለት ነው እንዴ? ግን ደግሞ እንደ ነፍሴ የምወደውን ነፍሱ ከነፍሴ ጋር የተጠጋችውን ቆንጆውን ቃላብ ለእኔ አድራ ሰጣኝ። ራሷን አጠፋች። የሚያሳዝነው ከነ ልጇ ልቀበላት እንደምችል እያወቀች እንኳን ምንም ነገር ሳታማክር ላትመለስ ሄደች። ህመም ገብቶኛል ብዬ ላጽናና አልፈልግም። ምን ያህል ሊከብድ እንደሚችል አውቃለሁ። ቃላብ ግን ጭርግብ በመሆኑ ውስጤን በውስጤ ይዤ በፈጣሪና በአባቴ እርዳታ አሳደኩት። አሁን ህይወትን ያለሱ ማሰብ አልችልም። ቃላብ በጣም እድለኛ ልጅ ነው። አንተም ደግሞ የዓለማችን ምርጥ አባት ሆነህለታል። ዛሬ በደንብ አስለቅሽ መጀመር ይቻላል? አንተ አትሄድም? ናውጣ እስኪ። ምንድን ነው ምን ይሻለኛል? ይሄ ልጅ ናውጣ እኮ ነው የምልህ። አትሰማም እንዴ? ደግሞ የምትወደውን ቁርስ ነው የሰራሁልህ። ሰውድ እኮ አያቴ። ቶሎ በል። ቆይ ግን አባ ቤት ሄዶ ነው? አሃ እሱማ ተመቸው። እናቴ እዛ እኮ ነው ያደረው። እዛው ነው ያደረው? የሞተለው ወይቻው ጉድ። ሰማ እንዴ? ምንድን ነው? እየደማ እኮ ነው። ሆስፒታል ወሰደህ? ለምን እንዴ? አፍንጫ እኮ እየደማ ነው። ለምን ትለኛለህ እንዴ? ዛሬ ትምህርት ቤት አትሄድም፣ ሆስፒታል ትሄዳለህ። አረ ፋይናል ኤግዛም እኮ አለን። ፋይናል የለ ምን የለ፣ ወይም ስትመለስ ትሄዳለህ። ደግሞ ያችን ይኸውልህ እቺ ጥቁር አዝሙዳን አረግልሃለሁ። ይሄ ባህላዊው እንትን ባህላዊ ንቀትህ። አሁን ምርጫ አንተ ነው። የቱ ይደረግልህ? በጥሬው በፈሳሹ? እሺ በቃ እሺ። ምን ይሆንልህ? ዘይቱ ይሁን። ሂድ ቶሎ በል ቀስ። እሺ አይጣፍጥም እንዴ? ይጣፍጣል። እየበላው ነው። ቶሎ ቶሎ ብል ሰዓት እየሄደ ቤናቴ ቤ ቃላብ ሰዓት እየሄደብን እኔን እናቴ ምን ነው እኔን ፉት በይበት ማየ ፉት በይበት። ተመስገን። አቤት አባ። አረ እንደው ስለፈጠረ እኔ እንደ ሰማይና ምድሩን እንደው እንዲያቆመውን ጌታ እሱ አምላኬን የጠራሁት። ወይ ጉድ! አያቴ ጊዜ ሄደ ነው፣ ሸኘኝ። ዛሬ እኔ ነኝ የምሸኘው። ሰዓት ሄዶብሃል ነው። ጠግባል አይደል? እኔ የምሸኝ ተገኝቶ ነው እንዴ? ታዲያ ሳትሆን ጉድ ነው። ሄዱ አድርሱ። እኔ አነሳለሁ። ሂዱ እናንተ ሂዱ፣ አድርሱ። ሰዓት በሉ ግን ቦርሳ ምናምን ተዘጋጅቶ ያው ሰዓት በሉ ግን እንዲያው እኔ ብላ አድርሳ አለች።
ሆነ ነው? መኪና የለም እኮ ወይ ያሷን ለማታል እንዴት ታደርገኛለህ ግን? የኔ ቆንጆ ከዛሬ በኋላ የሩጫ ቀን አልጫወትም። እሺ ኑ እንሂድ። ዛሬ በጠዋት ስፖርት ሰራሽ አይደል? ከረጅም ጊዜ በኋላ። ቆይ ግን ሁሌ እንደዚህ ናቸው? ኧረ ይለያዩ። አንዳንዴ እንታዘናለን፣ አንዳንዴ እንደዚህ ነው እኮ ማለት አለ። አብረን ብንደስ የት? እዛው የምትበጠብጭበት ቤት ነው። በዛውም እንደውም ራስን ታስተዋውቂያለሽ። እሺ ካፌ እስክንደርስ ግን ከዚሁ መጀመር ትችላለሽ። ብሌን ዘውዱ እባላለሁ። ተወልጄ ያደግኩት ባህር ዳር ነው። ለቤተሰቤ ሁለተኛ ልጅ ነኝ። ታላቅ ወንድሜ በልጅነቱ ነው ወደ አውስትራሊያ ሄደው። የ10ኛ ክፍል ተማሪ ሆኜ ነው እናቴን ያጣኋት። ሶሪ። ታዲያ ባህር ዳር እንዴት ተሻት ወደዚህ መጣሽ? ማታ ነግሬህ ነበርኩ። ረሳኸው? አልረሳሁትም። እና ፍቅረኛሽ ስለሞተ ነው አባትሽን ተሽው የመጣሽው? አይደለም። ከተማዋን ትቻት ስመጣ ምናልባት ቀለል ይላታል ብሎ አስቦ ነው አባቴ። ኦ አባትሽ ጥሩ ሀሳብ ነው ያሰቡት። ተሳክቶላቸዋል። ከቃላብ ጋር ሆነሽ ራስሽን ለመቀየር ደግሞ ቃል ገብተሻል። አዎ አባቴን ማኩራትና የዮኒና የእናቴን ነፍስ ማሳረፍ ነው የምፈልገው። እንደው ድፍረት ካልሆነ አንቺም ነገሮች ቀለል እስኪሉልሽ ድረስ ለምን እኔ ጋር ስራ አትጀምሪም እንዴ? የተማርኩትስ አዲስ አበባ ውስጥ በተማሩበት ስራ ማግኘት ምን ይከብዳታል ብለህ? ያ እውነታ ነው። እሺ ታዲያ ደሞዝ ስንት ነው? የዛሬው ሎሽናይና እንግዲህ እያየን እንጨምራለን። በቃ እሺ አባቴ ይጋደም። አሁን አይደል ቆይቶ ብለሽ ትነግሪያቸዋለሽ። ጠራጠር ማከራስ ይወደኝ። የኔ መሬት እንደዚህ ቀልጣፋና ሰው ተግባቢ አትመስይኝም ነበር። በፊትማ ነበርኩ። አሁንም ደግሞ የበለጠ ለመሆን እየሞከርኩ ነው። ለዚህ ቅልጥፍናሽ ዛሬ አሪፍ ራት ትጋበዣለሽ። ዊ በእናትህ ቢራ ነገር ጣል አድርግበት። አሃ ቢራ ረሳሽው? አይ ለስላሳና ውሃ ጣል እናደርግበታለን። ስልክን አንሳውሽ። ከዛ ቃላብ ትምህርት ቤት እንደተለመደው በቃ የሆነ ተንኮል ሰርቶ ሊያስጠራኝ ነው። አምጣው በቃ እኔ እናግረዋለሁ። እሱ እኮ ነው አውራለሁ። ሄላ አቤት። ተመስገን የለም። እኔ ግን የቃልዬ ቤተሰብ ነኝ። ማለት አላልኩሽም? የሆነ ተንኮል ሰርቶ ነው የሚሆነው። ራሱን ሳተ። ምን እባክህ ተመስገን፣ አንተ ለመረጋጋት ሞክር። ልጅ እኮ እየወደቀ እየተነሳ እየታመመ ነው የሚያድገው። ለምን አትረጋጋም ግን አንተ? ብሌን በጣም ፈርቻለሁ። ምንም አይሆንም፣ እሱ ደህና ይሆናል። ምንም ያስፈራ ነገር የለም እኮ። በዚህ ደረጃ እንዴት? አይዞህ በቃ። ዶክተር ልጄ እንዴት ሆነ? ተረጋጋቱ ተመስገን። ቃል በጥሩ ሁኔታ ላይ ነው የሚገኘው። ትንሽ የተጠራጠርነው ነገር ስላለ ለምርመራ ዛሬ እዚህ ነው የሚያድረው። ምን? የምን ጥርጣሬ? ልጄ ምን ሆነ? ተረጋጋ። እሺ ልጄ ምን ሆነ? ከምርመራ በኋላ ይነግሩሃል። ብሌን በእናትሽ ላይ ልጄ ነው። አባ እንኳን መጣችሁልኝ።
አባቢ ምንም አልሆንኩም። ለነሰር ያሉ ምርመራ ሲያደርጉብኝ ነበር። በቃ እንሂድ። የኔ ቆንጆ አሁን አይደለም እሺ፣ ትንሽ እንቆያለን። የኔ ደስታ አባቢ እንደዚህ አትሁን። በቃ ዶክተሩ እያካበደ ነው። ቃልዬ የኔ ቆንጆ ቆይ ግን አንተ ለምንድን ነው ይሄን ሁሉ ጊዜ እያመመህ እንደሆነ ያልተናገርከው? አባቢ ይቅርታ። የእናንተ ግንኙነት በቃ እንደዚህ ብቻ እኔን መደበቅ ጀመርክ? ይቅርታ አባቢ። አንተ እኮ ለእኔ ማለት ጓደኛዬ፣ ወንድሜ፣ ሁሉም ነገር ማለት ነው። ይቅርታ ነበር። የታለ ልጄ? የታለ ብርሃኔ? አንዴ ልጄን ብሌን አለ። ደህና ነው አለ። ሉን አልሳዩት። ቆይ ተረጋጉ። እርሱ መጀመሪያ ዶክተር ልጄ ቃልሀብ እንደማጣው እየነገርከኝ ነው? እንደዛ አላልኩም። ለሕክምና የሚያስፈልጉ ነገሮች ከተሟሉ ይድናል። እሺ ዶክተር፣ ምንድን ናቸው ለሕክምና የሚያስፈልጉት ነገሮች? እሱን ላነጋግራችሁ ነው እኮ ጠራኋችሁ። እሺ መቅኔው እስከሚገኝ ድረስ ግን ለቃልዬ ምንም ነገር መናገር የለብንም። አለበለዚያ በጭንቀት ነው የምንገለው ልጁ። ልክ ነሽ። እሺ ልጄ እንዴት ብዬ ዋሸዋለሁ? ተመስገን። አሁን ከማናችንም በላይ ጠንካራ መሆን ያለብህ አንተ ነህ። አሁን በተቻለን ፍጥነት ቶሎ መቅኔውን የሚለግሰንን ሰው ማግኘት አለብን። ግን እንደው አደራቸው እዚህ ልጅ ፊት ንግግራችን አንድ አይነት ይሁን። አንድ አይነት ብቻ። አባቢ ቆይ ምን ተገኝቶ ነው? ኬክ አትብላ፣ ጥርስ ያበላሻል፣ ይወፍራል ብለኝ አልነበር? አይ አንዳንዴ ሳይበዛ በጣም ቆንጆ ነው ብሌ መክራኝ ነው። ውይ ለዚህ ለቷ እቅፍ አድርጌ በሳምኳት። አይ እንግዲህ ያሟል ስነ ስርዓት። እሺ አባቢ እኔ አላመመኝም። አፍንጫ ደማ ወደክ ብላችሁ እዚህ አስተኝታችሁኛል። በእናቱ ሰደኝ፣ እቤት እንተኛለን በቃ። ይልቃል ዶክተሮቹ የሚሉንን በሙሉ እዚህ አከናውነን ነው መጨረስ ያለብን። ለዚህ ደግሞ እንደማታስቸገር የኔ ልጅ ቃል ትገባልኛል አይደል? እሺ በቃ ግን እነሱ መርፌ እንዳውጉ ንገርልኝ። እሺ አውቁ።
እንግዲህ የሁላችንም ደም ታየ። እሺ ምንድን ነው የምናደርገው? አይሆንም እኮ የተለያዩ ሆስፒታሎች ላይ አመልክተን ነበር፣ ነገር ግን የሚመሳሰል መቅኔ የለም። እና አይዴ እኔ እያየልሽ ልጅ ላጣው ወይኔ ወይኔ አናጣው፣ በፍጹም አናጣው። ዶክተሩ ደግሞ እኮ ተስፋ ሰጥቶናል። ስለዚህ የግድ ቤተሰቦቹን ፈልገን ማግኘት ይኖርብናል። አይ ቤተሰቦቹን ከየት እናገኛለን? የሩት ቤተሰብ የላትም። ተመስገን አንዳንድ ነገሮችን ነግሮኛል። ስለዚህ በዛ መሰረት አባቴን ማስቸገር እችላለሁ። እሱ የሆነ ነገር ማድረግ ይችላል። እንዴት? አባዬ ብዙ ሰዎችን ያውቃል። ስለዚህ ተመስገን የነገረኝን ነገርና የሩትን ፎቶ ይዘን ማዘጋጃ ቤትም ይሁን ብቻ ሁሉም ቦታ ወረዳ ምንም የሆነ ነገር ማግኘት አለበት። አይ ሩት እኮ ቤተሰብ የላትም። እሷ ነች እንጂ ቤተሰብ የሌላት እኮ ባለቤቷ ቤተሰብ አለው። ይሁን እስቲ እሺ እንዳልሽ እግዚአብሔር እንግዲህ ልቦናሽን የቅንነትሽን ያርዳል። ተባረኪ። ምን አለው ጌታ? ደህና ነህ? ደህና አይደለሁ። ሄሎ። አቤት አባዬ፣ ምን አዲስ ነገር አለ? ትንሽ ግራ የማይጋባ ነገር አለ። እሱን ልጨርስ እና አሳውቅሻለሁ። እባክህ አባዬ፣ እባክህ። ይሄ ልጅ ሳያስበው ህመሙ በጣም እየጎዳው ነው። አባዬ እባክህ፣ እኔንም ቢሆን ድንገት ወደ ህይወቴ መጥቶ ሳቄን የመለሰልኝ ነው። ላጣው አልፈልግም። አንተም ቢሆን ባለውለታህ ነው። ልጅህን ከሞት የመለሰልን ነው። እባክህ አባዬ የሆነ ነገር አድርግ። ማድረግ ያለብን በሙሉ አድርግ። ላጣው አልፈልግም። እሺ የኔ ልጅ አንቺ ተረጋጊ። ሄሎ፣ እባክህ ብሌን አጠገብህ ካለች ራቅ ብለህ ታወራኝ። ምን ነው? ምን ተፈጠረ? የብሌን አባት ነኝ። እሺ እሺ እሺ። ቆይ እኔ ላቀርብ አሌ እንደነገርኩ ነው። ብሌን በፍጹም ይሄን ሰው ማግኘት የለባትም። ልጄ ዳን እንጂ እኔ ምንም ትንፍሻለሁ። ህይወቷን ከዚህ በላይ አክብዳ እንድትኖር አልፈልግም። የህፃኑ ጉዳይ ሲፈታ ብሌንም በቶሎ ወደ እኔ ትልካታለህ። እሺ አቶ ዘውዱ እልካታለሁኝ። አሁኑኑ የህፃኑ አጎት የሚፈለገውን መቅኒ ይሰጣል። እንዴ ከአጎቱ ጋር ተመሳሳይ ነው? አዎ፣ ሌላ ሆስፒታል አሳይቼዋለሁ። እሺ እሺ አቶ ዘውዱ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። አባ እንኳን ደስ አላችሁ። ለቃላ የሚያስፈልገው ነገር ሁሉ ተገኝቷል እያሉ አቤት መድኃኒዓለም፣ አቤት
ቆይ መች ታመምኩ? ስለዚህ ነገር አንሳው። ቆይ አይደል በኋላ ነው አሁን አቤት የት ነው ታዲያ? ቆይ እሺ አቤት እንዴ ይሄ ሰውዬ ሌላውን ነገር ትሆና ለ30 ደቂቃ ብቻ ነው የምታስፈልገው። እኔ እኮ ለአቶ ዘውዱ ስላስጠነቀቁኝ ነው እንጂ የወንድሜ ልጅ ማየት ጠልቻ አይደለም። እሱ በጭራሽ የሚታሰብ ነገር አይደለም። አሁን ይሄ እኮ ምንም ያውቁ ቤተሰቡ ጠቅላላ የሚያውቁ ነው። ወንድሜ በየቦታው ሚስት እንዳለው ሁሉም ሰው ያውቃል፣ ግን ልጅ እንዳለው ማንም ሰው አያውቅም። ሰውዬ እባክህን፣ እኔ አሁን የምታወራው ነገር ምንም እየገባኝ አይደለም። ወደ ዶክተሩ እንሂድ። የምነግርህ አይገባም እንዴ? በጣም ከባድ ነው ወንድሜ እያልኩ ነው። እሱ አያገባኝም። አሁን በቃ አንድ ጊዜ ብቻ ገብተህ ቶሎ ትሄድልኛለህ። ና ከ30 ደቂቃ በላይ አቆይ። ብሌን ምን ሆነሻል? በዓይንሽ ያየሽው በጭንቅላትሽ ሳልሽው ነው ብቻ በለኝ። አልገባኝም። አይቻችኋለሁ። እነማን? አንተና ያ ሰውዬ አይቻችኋለሁ። ንገረኝ፣ ዮናስ ወንድም ነው አይደለ? ማን ዮናስ? ዮናስ የኔ የቃላብ አባት። ልጆቼንም ሊቀይሩት አየሩስ ትንሽ ቀዝቃዛ አይከብዶትም? ይሁን እንግዲህ ቃልን ዶክተሮችና ነርሶች ልዩ እንክብካቤ እያደረጉለት ነው። አይዟችሁ። አባትሽም አጎት ተብዬው የሚያሉኝ ምንም ነገር አልገባኝም ነበር። እኔ ሙሉ ለሙሉ ጭንቅላቴ ከልጄ ጋር ስለነበር የእውነት ለዋሽሽ ፈልጌ ነበር። ታውቃለህ፣ የሆነ ጊዜ ላይ ከዮናስ ጋር በጣም ተጣልተን ነበረ፣ ኃይለኛ ጸብ። ምክንያቱም እኔ ትዳር ያለው መስሎኝ ስለነበረ ነው። ከሆነ ጊዜ በኋላ አዲስ አበባ በጣም በተደጋጋሚ ሄድ ነበረ እና ለዛም ነው ትዳር የያዘኝ መሰለኝ። የሆነ ጊዜ ላይ ከኪሱ አንድ ፎቶ አግኝቼ ነበር። እዛ ፎቶ ላይ ከአንድ ሴት ጋር የሆነ ሕፃን ልጅ ወንድ ልጅ አቅፈው ነበርና ማናት ብዬ ጠይቄው ነበር። እሱም እምረዳት እህቴ ነች ብሎ ዋሸኝ። ሩት ናት። የኔዋ ሩት ነች። አዎ እራሷ ነች። ስለዚህ ወንድሟ ካልሆነ ባሏ ነው ማለት ነው። ሩትም የሞተችው በዚህ እውነት ነበር። እኔን ምስኪኑን ተመስገን ገብታ እሱ እጅ ላይ በመውደቁ እንጂ ዘመድ የሚባል የላትም ነበር። በድጋሚ ነው ልቤን የሰበረው። ለአመታት ራሴን ስወቅስ ነበር። በእኔ ምክንያት ነው የሞተው ብዬ ራሴን ስወቅስ ነበር። እድሜን ልቤን ነው በጸጸት የበላብኝ። ልቤን ሰበረ።
በድጋሚ ልቤ ሰበር፣ ውስጤን አቆሰለ። ማን ነው ፈራጁ? እና በዚህ ሁኔታ ውስጥ ነው ጥላት የመጣው። አሁን ታዲያ ለምን ብሌን ጋር አትሄድም? ቃላብስ? አይ እኔ ያለሁ ለቃላብ ብትሄድ ይሻላል። እኔን ስማኝ፣ ተመስገን ሂድ። ወይቻው ብሌን እባክሽ፣ ብሌን እንዳትሞች፣ ብሌን እባክሽ፣ እባክሽ ብሌን። አቤት ተመስገን። እንደው ይሄን ያረከውን ለማናረክ ጌታዬ። ልጄም ደህና፣ የልጅ ልጄም ደህና፣ ሁሉም መልክ ያዘልኝ። የጨለመው ወደ ብርሃን መጣ። አንተ መልካም አደረከው። መድኃኔ ዓለም ያለሙ ጌታ ቤዛ ተመስገን። ተመስገን። ጀምሩ። እንዴ ተከለች እኮ ልቦቻችን ምን ይሆን የሚያወሩት? እኔ ልንገርሽ። ምኑን? የቃላብ እናት መሆንሽን ነው። ባልና ሚስት ብላችሁ አይደብራችሁማ? አይ ስማ፣ እኔና ተሜ ወንድምና እህት የሚለው ተስማምተንበታል። እሺ አናስገድድም። ስለዚህ አንተ ሚስት መፈለግ አለብህ ማለት ነው። ና ስማኝ፣ ከዚህ በኋላ ግን እኔ እናትህን በማንም መቀየር አችልም። እሺ በጭራሽ። አያቴ የሰው ልጅ በማግኘት ብቻ ሳይሆን በማጣትም ያተርፋል ይላል። ሩት ያንን ሰው እያፈቀረች ከኔ ጋር ብትሆን እንኳን
ደስታ የጎደለ ህይወት ልትሰጠኝ ትችላለች፣ ግን አይዘልቅም። በሆነው ባዝንም ውሳኔዎቿን ግን አከብራለሁ። እዛ ነው የቃላት ማረፊያ የኔ ክንድ የሆነው። ለምን ታመምክ ሲሉት ሊያክመኝ አለ የሚለው አያቴ ለዚሁ ነው። ሁለት በፍቅር የተሰበሩ ልቦችን ከእርግብ በላይ ንጹህ በሆነው የቃላብ ልብ ሊያክመን አሳምነን። ዛሬ ያልዳነ ማን አለ? ለሁላችን መድኃኒት በሆነው በቃላብ ፈገግ ብለናል። እንደዚህ ነው ህይወት ይቀጥላል።